ሰላም ጤና ይስጥልን የኢትዮሪካ ሚዲያ ቤተሰቦቻችን እንደምን ቆያችሁን። በዛሬው ዕለት በመላ ሀገሪቱ የሚካሄደውን 7ኛው ጠቅላላ ምርጫ ተከትሎ በተለያዩ አካባቢዎች የተነሱ ቅሬታዎችና መንግስት የሰጣቸው ማስተባበያዎችን ይዘን ቀርበናል። አብራችሁን ቆዩ። አቤቶችን የምናስቀድም ይሆናል። ምርጫውን ለማወክና መራጮች ላይ ጥቃት ለማድረስ የተጠመዱ ቦምቦችን ማክሸፋቸውን ጠቅላይ ሚኒስትር አብይ አህመድ ገለጹ። ይህ የጠቅላይ ሚኒስትሩ ንግግር እንደ ከዚህ ቀደሙ የፈጠራ ወሬ ወይንስ እውነታ የሚሉትን ዝርዝር መረጃዎች በቀዳሚነት እናደርሳችኋለን። በጎንደር ዩኒቨርሲቲ ጤና ሳይንስ ኮሌጅ ከተፈጸመው ድንገተኛ ጥቃት ጀርባ የመንግስት እጅ ሊኖርበት እንደሚችል ተገለጸ። ይህ ድርጊት ምናልባት መንግስት ታጣቂዎች ምርጫውን ለማወክ እየሞከሩ መሆኑን ለማሳየት እቅድ ይዞ የሰራው ሴራ ሳይሆን እንዳልቀረ እየተገለጸ ይገኛል። በዚህ ጥቃትም የ3 ተማሪዎች ህይወት ሲያልፍ ከ35 በላይ በሚሆኑ ተማሪዎች ላይ ደግሞ የአካል ጉዳት ደርሷል ተብሏል። ተጨማሪ ያለን ብሪታንያ ወደ ኢትዮጵያ ለሚጓዙ ዜጎቿ ጥብቅ የተባለ የጉዞ ማሳሰቢያን ሰጠች። የብሪታንያ መንግስት ባወጣው የጉዞ ማሳሰቢያ የሚካሄደው የኢትዮጵያ ጠቅላላ ምርጫን ተከትሎ ዜጎቿ ወደ ተለያዩ የኢትዮጵያ አካባቢዎች እንዳይጓዙ በጥብቅ አስጠንቅቋል። ዝርዝሩን ይዘናል። ደህንነት አይሰማኝም ሲል አንድ አንጋፋ አርቲስት ከመንግስት በኩል የተደቀነበትን ስጋት ይፋ አደረገ። አርቲስቱ በዚህ ወቅት ህወሓትና ሸኔ ሳይሆኑ የሁላችንም ህይወት እጣ ፈንታ የሚወሰነው 4 ኪሎ ያለው ነው፣ ትኩረታችን 4 ኪሎ ሊሆን ይገባል ሲልም ተደምጧል። ስለ አርቲስቱ ማንነትና ስጋት በዝርዝር የምናደርሳችሁ ይሆናል። ከውጭ በተሰማ ሰበር መረጃ ኢራን በእስራኤል ጥቃት ተቋርጦ የነበረውን የሳውዝ ፓሪስ የተፈጥሮ ጋዝ ማምረቻ በከፊል መልስ አስጀመረች። ተጨማሪ ያለን የተከበራችሁ ቻናላችን ቤተሰቦች ዝርዝር መረጃዎችን ከመመልከታችሁ በፊት ቪዲዮን ላይክ በማድረግ ማድመጥ እንድትጀምሩ በአክብሮት እየጋበዝን በቀጥታ ወደ መረጃዎች ተሸጋገርን። በቅድሚያ በመቶዎች የሚቆጠሩ ቦምቦችን ስንለቅም ቆይተናል ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። ለ7ኛው ጠቅላላ ምርጫ በበሻሻ ድምጻቸውን የሰጡት ጠቅላይ ሚኒስትር አብይ አህመድ ይህ ምርጫ እንዲደናቀፍ በመቶዎች የሚቆጠሩ ቦምቦችን በየከተማዋ ሊረጩ አቅደው ነበር ሲሉም ገልጸዋል። ሰው የራሱ ወገን የራሱ ወንድም ማን ላይ እንደሚያርፍ ሳያውቅ እንደው ረብሻ ለመፍጠር በማለት ብቻ ከሆነ ሀገር የተላከለትን ቦምብ ይዞ በየከተማው መሄድ ይሄ ጤነኝነት የትግል ስልት አይደለም ብለዋል። ያ ቦምብ ልጅህን፣ እናትህን፣ ወንድምህን፣ እህትህን ሊገድል ይችላል። ጠላት ላይ የሚያርፍ ብቻ አይደለም ሲሉም ገልጸዋል። ቦምብ ሁለት ጠላትና ወዳጅ ተብለው በተለዩ ኃይሎች ድንበር ተለይቶ የምትወረውረው ጉዳይ እንጂ ማህበረሰብ ውስጥ ኳስ በሚጫወት ሰው ውስጥ ምርጫ በሚያደርግ ሰው ውስጥ ይዘህ የምትገባው ጉዳይ አይደለም በማለትም ጠቅላይ ሚኒስትሩ ከበሻሻ ሀሳባቸውን አጋርተዋል። እኔ ዛሬ የሚያሳስበኝ መራጩ ሳይሆን ተመራጩ ነው ሲሉም ጠቅላይ ሚኒስትር አብይ አክለው ገልጸዋል። በጎንደር ዩኒቨርሲቲ ጤና ሳይንስ ኮሌጅ በተፈጸመ ድንገተኛ ጥቃት የ3 ተማሪዎች ህይወት ማለፉ ተሰማ። አንዱ ተማሪ ድንገተኛ ክፍል ላይ እንደደረሰ ህይወቱ ያለፈ ሲሆን ሁለቱ ደግሞ ኦፕራሲዮን ክፍል ከገቡ በኋላ ነው ህይወታቸው ማለፉን ከዩኒቨርሲቲዎች የተገኙ መረጃዎች አመላክተዋል። በጎንደር ዩኒቨርሲቲ ጤና ሳይንስ ኮሌጅ ቅዳሜ ግንቦት 22 ቀን 2018 ዓ.ም ተማሪዎች ተሰብስበው የአርሰናልና ፒኤስጂ የቻምፒየንስ ሊግ ፍጻሜ ጨዋታን እያዩ በነበረበት ወቅት በተከሰተ ፍንዳታ የተጎዱ ተማሪዎች ለሕክምና ወደ ዩኒቨርሲቲ ሆስፒታል መምጣታቸውንና የሞቱ ተማሪዎች እንዳሉም የጤና ባለሙያዎች አረጋግጠዋል። በዩኒቨርሲቲ ሆስፒታል እንደሚሰሩ የገለጹት የጤና ባለሙያዎቹ ፍንዳታው የተከሰተው ግንቦት 22 ቀን 2018 ዓ.ም ምሽት 2 ሰዓት ተኩል ገደማ መሆኑን ገልጸዋል። ማን እንደጣለው አይታወቁም። ቦምብ ፈንድቶ ነው በርከት ያሉ ተማሪዎች ተጎድተው የመጡት። በጥቃቱ ጉዳት ደረሰባቸው ከ35 በላይ ተማሪዎች የሕክምና ክትትል እየተደረገላቸው ይገኛል ተብሏል። በካምፓሱም ፖሊሶች ገብተው የፍንዳታውን መንስኤ እያጣሩ ነው የተባለ ሲሆን አሁንም ካምፓሱ ሰላም ነው፣ ግን ከዚህ በፊት ከነበረው ሁኔታ የተወሰነ ነገር ተቀይሯል ተብሏል። ትላንት ግንቦት 23 ቀን 2018 ዓ.ም ጠዋት ላይ የሞቱ ልጆችን አስክሬን ወደ ቤተሰቦቻቸው ተሸኝቷል ተብሏል። በአሁኑ ወቅትም በዩኒቨርሲቲው ግቢ ውስጥ የተወሰነ የሀዘን ድባብ ቢኖርም የጸጥታ ሁኔታው ተረጋግቷል ነው የተባለው። እንግሊዝ ወደ ኢትዮጵያ ለሚጓዙ ዜጎቿ የጉዞ ማሳሰቢያ ሰጠች። የብሪታንያ መንግስት ትናንት ባወጣው የጉዞ ማሳሰቢያ በዛሬው ዕለት የሚካሄደውን የኢትዮጵያ ጠቅላላ ምርጫ ተከትሎ ዜጎቿ ወደ ተለያዩ የኢትዮጵያ አካባቢዎች እንዳይጓዙ አስጠንቅቋል። ማስጠንቀቂያውን አብዛኛውን የኢትዮጵያ ክፍል ለጉዞ አደገኛ አድርጎ በመጥቀስም ዜጎች ወደ ትግራይ፣ አማራ፣ በአፋርና ጋምቤላ ክልሎች ሙሉ በሙሉና ኢትዮጵያ ከጎረቤት ሀገራት በምትዋሰንባቸው የድንበር አካባቢዎች ከ10 እስከ 100 ኪሎ ሜትር ርቀት ውስጥ ማንኛውም ዜጋ
እንዳይንቀሳቀስ አሳስቧል። በኦሮሚያ ክልል ከዋና ዋና መንገዶችና ከተሞች በስተቀር ከኬንያ ጋር በሚያዋስነው ድንበር በ10 ኪሎ ሜትር ርቀት ላይ በምዕራብ ሸዋ፣ በሰሜን ሸዋ ዞን ምዕራብ ዋናው የአዲስ አበባ ወደ ጋምቤላ የሚወስደውን መንገድ ጨምሮ ምዕራብ ወለጋና ምስራቅ ወለጋ ዞን፣ ቄለም ወለጋና ሆሮ ጉድሩ ወለጋ እንዳይጓዙም አሳስቧል። ከአዲስ አበባ እስከ አዳማ ካለው የፍጥነት መንገድ በስተቀር የምስራቅ ሸዋ ዞንም ማስጠንቀቂያ ከወጣባቸው ቦታዎች መካከል አንዱ ነው። በሶማሌ ክልል ሲቲ ዞን፣ በቤኒሻንጉል ጉሙዝ ክልል ደግሞ ከሱዳን ጋር ባለው ድንበር በ20 ኪሎ ሜትር ርቀት ላይ የመተከል ዞን ማኦኮማ ልዩ ዞን አስፈላጊ ካልሆኑ በስተቀር ሁሉም ጉዞዎች እንዳይደረጉም ይመከራል። በዛሬው ዕለት ግንቦት 24 ቀን 2018 ዓ.ም እየተካሄደ በሚገኘው ምርጫ ምክንያት የህዝብ እንደ ባንኮች ያሉ የአገልግሎት መስጫ ተቋማት ስለሚዘጉ ከወዲሁ ጥንቃቄ እንዲደረግም ማሳሰቢያ ተሰጥቷል። በመሆኑም በምርጫ ጣቢያው ዙሪያ ከፍተኛ ጥበቃ እየተደረገ እንዲሁም የተሽከርካሪዎችና የመታወቂያ ፍተሻዎች በሰፊው እየተካሄዱ ይገኛሉ። አስፈላጊ ጉዞዎችን ከማድረግ እንዲቆጠቡም ከአካባቢ ባለስልጣን የተሰጡ መመሪያዎችን እንዲከተሉና መታወቂያ እንዲይዙም ዜጎቹን አሳስቧል። ደህንነት አይሰማኝም፣ በህይወቴ ለመጀመሪያ ጊዜ መሳሪያ ለመታጠቅ ያሰብኩት አሁን ነው ሲል አርቲስት ሚካኤል ታምሬ ገለጸ። አርቲስት ሚካኤል ታምሬ ከሰሞኑ ደጃፍ ከተሰኘው ፖድካስት ጋር ባደረገው ቆይታ በሀገሪቱ ያለ የጸጥታ ስጋትና የዜጎችን ወጥቶ የመግባት መብት የተደቀነበትን አደጋ በግልጽ የሚያሳይ መልእክት አስተላልፈዋል። አርቲስቱ አሁን ላይ የ10 ሰው ሞት አያስደነግጥም፣ በእነ እንትና ዞን ታጣቂዎች 10 ገደሉ የሚል ዜና ብትሰማ ውይ ቀላል ነው አምልጠዋቸዋል ማለት ነው ልንል እንችላለን ሲልም ገልጿል። በግሌ ባለፉት 27 ዓመታት እንኳን ውጭ ሀገር ሄዶ ለመኖር አሳስቦኝ አያውቅም ነበር፣ ነገር ግን አሁን ላይ ከዚህ ሀገር ለመውጣት ነው ሀሳቤ ሲልም ተደምጧል። ሚዲያዎቻችን 1000 ሰው ሞቶ አይዘግቡም ያለው አርቲስቱ ውጭ ሀገር በተፈጥሮ አደጋ የሞተ የ8 ሰውን ዜና ግን ለመዘገብ ይሯሯጣሉ። እዚህ እኮ 200 ሰው ሞቷል፣ ግን ማንም ድምፅ አይሆንም ሲል የሀገሪቱን ሚዲያዎችን በጽኑ ተችቷል። አርቲስቱ አክሎም በየሰዓቱ የልጆች ደህንነት ያሳስበኛል ብለዋል። ደህንነት አይሰማኝም፣ በህይወቴ ለመጀመሪያ ጊዜ መሳሪያ ለመታጠቅ ያሰብኩት አሁን ነው ሲልም ተናግረዋል። በዚህ ወቅት ህወሓትና ሸኔ ሳይሆኑ በሁላችንም ህይወት እጣ ፈንታ የሚወሰነው 4 ኪሎ ያለው ነው። ትኩረታችን 4 ኪሎ ሊሆን ይገባል ሲልም አርቲስቱ ተደምጧል። ከውጭ በተሰማ ሰበር መረጃ ኢራን በእስራኤል ጥቃት ተቋርጦ የነበረውን የሳውዝ ፓሪስ የተፈጥሮ ጋዝ ማምረቻ በከፊል መልስ አስጀመረች። የካቲት 1 ቀን 2018 ዓ.ም የእስራኤል የተሰነዘረባትን ጥቃት በቡሸር ግዛት የባህር ዳርቻ ላይ በሚገኙ የጋዝ ማቀነባበሪያ ተቋማት ላይ ጉዳት ማድረሱን ተከትሎ ተቋርጦ የነበረው የተፈጥሮ ጋዝ ምርት በከፊል ዳግም ስራ መጀመሩ ተገልጿል። ምንም እንኳ በደረጃ 14 የነዳጅ ማጣሪያን ጨምሮ በሌሎች ጉዳት በደረሰባቸው ተቋማት ላይ የጥገና ስራዎች ገና በመከናወን ላይ ቢሆኑም አሁን ላይ ከባህር ላይ ቁፋሮ የሚወጣ ጋዝ በአቅራቢያው ወደሚገኝ ሌሎች ንቁ የጋዝ ማቀነባበሪያ ጣቢያዎች እንዲዘዋወሩ ተደርጓል ተብሏል። ከ70% በላይ የሚሆነው የኢራን የተፈጥሮ ጋዝ አቅርቦትና ለፔትሮኬሚካል ኢንዱስትሪ የሚሆነው ጥሬ ዕቃ የሚመነጨውና ለሀገሪቱ የኃይል መረብ እጅግ ወሳኝ የሆነው የሳውዝ ፓሪስ ጋዝ መስክ በፈጣን ሁኔታ ስራ መጀመሩ የኢራን የቴክኒክ እውቀት፣ ጠንካራ የውስጥ ድርጅታዊ መዋቅርና አስቸጋሪ ሁኔታዎችን የመቋቋም አቅም ያሳየ መሆኑ ተመላክቷል። ዜናዎቻችን አበቃን። በሰላም ቆዩን።